ሰላምን እንሻማ ሰላምን ለእናንተ እንመኛለን። ሰላምና ጤና በያላችሁበት ይብዛላችሁ እያልን ከገዶ ቴሌቪዥን ዜና 7 ዘገባችንን ይዘን ቀርበናል። ከዜናዎቹ ጋር መስፍን አለሙ ነኝ። አብራችሁን ቆዩ። በመጀመሪያም አርዕስተ ዜናዎችን እናስቀድማለን። ዘመናዊ የቡና ምርታማነትን ለማሳደግ በትኩረት እየሰራ እንደሚገኝ የይርጋ ጨፌ ወረዳ ግብርና ጽሕፈት ቤት አስታወቀ። የልማት ጥያቄ ለመመለስና የሀገሪቱን ልማት ለማፋጠን ህብረተሰቡ በታማኝነትና በወቅቱ ግብር መክፈል እንዳለበት ተገለጸ። በኢትዮ ኮደርስ ስልጠና ወጣቶች መሳተፋቸው በቴክኖሎጂና ዲጂታል የተሻለ እውቀት እንዲኖራቸው ማስቻሉን የዲላ ከተማ ሳይንስና ቴክኖሎጂ መምሪያ አስታውቋል። ኢትዮጵያ የጀመረችውን የኒውክሌር ኃይል ልማት እውን ለማድረግ በትብብር እንሰራለን ሲሉ በኢትዮጵያ የሩሲያ አምባሳደር ተናገሩ። የቻይና ባለሀብቶች በልዩ ኢኮኖሚ ዞኖችና በኢንዱስትሪ ፓርኮች ላይ ያላቸው የኢንቨስትመንት ተሳትፎ እያደገ መምጣቱ ተነገረ። የሚሉት የሰዓቱ ዋና ዋና ዜናዎቻችን ናቸው። አብሮነታችሁ ከገዶ ቴሌቪዥን ዜና 7 ጋር ይሁን። በዝርዝር ከተመለከትናቸው ጉዳዮች በፊት አጫጭር ዜናዎችን እናስቀድማለን። በባህላዊ የባሌ አስተዳደር ስርዓት 17.9 ሚሊዮን ብር በላይ ለባለቤቶች ተመላሽ ተደረገ። በገዶ ባህላዊ አስተዳደር በዞኑ ውስጥ በሚገኙ የባህላዊ ፍትህ መስጫ ሰንጎች በኮቾሬ፣ በገደብ፣ ዲላ ከተማና በሌሎች ወረዳና ከተማ አስተዳደሮች በተደረገ የሰንጎ ባህላዊ ዳኝነቶች 17.9 ሚሊዮን ብር በላይ ተመላሽ ተደርጓል። የገዶ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ደርቤ ጂኖ እንደገለጹት በተበዳይና በዳይ መካከል በተፈጠረ አለመግባባቶች ከገዶ ባህላዊ የባለ አስተዳደር የፍትህ አሰጣጥ ዳኝነት ተመላሽ የተደረገው ይህ ገንዘብ በግለሰቦች ክህደት፣ በሀብት ክፍፍል አለመግባባት በተሰማው የአባገዳና ካቢኔያቸው ዳኝነት ውሳኔ መሰረት ነው ብለዋል። ከአባገዳ የተገኘ መረጃ እንደሚያስረዳው ይህ አኩሪ ተግባር የተከናወነው በዚህ ሳምንት በተደረገው የሰንጎ ባህላዊ ዳኝነት ነው ተብሏል። መምሪያው ከባህላዊ ባለ አስተዳደር ባገኘው መረጃ መሰረትም በአጠቃላይ ከ17.9 ሚሊዮን ብር በላይ ለተበዳዮች ተመላሽ መደረጉን ገልጿል። መረጃው የገዶ ዞን ባህልና ቱሪዝም መምሪያ ነው። ከቡና ምርት እስከ ግብይት ድረስ ያለውን የግብይት ሂደት ከአካባቢ ጥበቃ ባህል ጋር በማስተሳሰር ተፈጥሮን መጠበቅ እንደሚገባ የኢትዮጵያ ውሃና መሬት ሀብት ማዕከል ገልጿል። ማዕከሉ በዓለም አቀፍ ደረጃ የሚታወቀውን የይርጋ ጨፌ ቡና አመራረት ሂደትና የተፈጥሮ ሀብት አጠባበቅ ሂደት ላይ ትኩረቱን ያደረገ ዶክመንተሪ ለባለድርሻ አካላት አስገምግሟል። ዶክመንተሪው ዓለም አቀፍ የቡና ንግድ መለኪያ ስታንዳርዶችን ለቡና አምራቹ ግንዛቤ በመስጠት የቡና ምርትን ከአካባቢ ጥበቃ ባህል ጋር ለማስተሳሰር ያለመ ነውም ተብሏል። በወቅቱ የኢትዮጵያ ቡና 95 በመቶ በጥምር እርሻና ደን ውስጥ የሚገኝ በመሆኑ ለአካባቢ ስነ ምህዳር መጠበቅ ከፍተኛ አስተዋጽኦ እያበረከተ እንደሚገኝም ተገልጿል። በተለይም በቡና ምርት የሚታወቀው የገዶ ዞን ቡናን ከጥምር እርሻ ጋር በማስተሳሰር ጥራቱን የጠበቀና ተወዳጅ የሆነውን የይርጋ ጨፌ ቡና ለዓለም አቀፍ ገበያ እንደሚያቀርብ ነው የተመላከተው። በዚህ ሂደትም ከተፈጥሮ ጋር ተስማምተውና ተፈጥሮን ጠብቆ የሚኖረው የገዶ ብሔር የአካባቢ ጥበቃ ባህል ባቦ ስርዓት አስተዋጽኦ ከፍተኛ መሆኑንም ነው በዶክመንተሪው የተመላከተው። ይህም በትውልዶች ቅብብሎች እዚህ የደረሰና ተጠናክሮ ሊቀጥል የሚገባ የአካባቢ ጥበቃ ባህል መሆኑንም ነው የተገለጸው። በወቅቱ የኢትዮጵያን ቡና ተረካቢ ከሆኑ የውጭ ሀገራት የመጡ እንግዶችን ጨምሮ የኢትዮጵያ ውሃና መሬት ሀብት ማዕከል ስራ ኃላፊዎች፣ የዞኑና የዲላ ከተማ መንግስት ኮሚዩኒኬሽን ስራ ኃላፊዎችና ባለሙያዎች እንዲሁም ባለድርሻ አካላት ተገኝተዋል። ዘገባው የዲላ ከተማ መንግስት ኮሚዩኒኬሽን ነው። ኢትዮጵያዊ የሆነው የመደመር መንግስት የኢኮኖሚ ሞዴል ነው ተባለ። ውጤታማ የሆነው የኢኮኖሚ ስርዓትን በመተግበር የዜጎችን ህይወት የተሻለ ማድረግ ከመንግስት ዋነኛ ኃላፊነቶች ውስጥ አንዱ ነው። በኢትዮጵያ ባለፉት የመንግስት ስርዓቶች የሀገሪቱን ነባራዊ ሁኔታ ያላገናዘበ የኢኮኖሚ ሞዴሎች በመተግበራቸው የሚፈለገውን ያህል እድገት እንዳይመዘገብ አድርጎ ቆይቷል። በዚህ ረገድ የመደመር መንግስት በኢትዮጵያ ሊተገበር የሚገባው የኢኮኖሚ ሞዴል በመንግስትና በግሉ ዘርፍ ትብብር የሚሰራ የኢኮኖሚ ሞዴል እንደሆነ ይገልጻል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው የመደመር መንግስት መጽሐፍ በኢትዮጵያ ሊተገበር የሚገባውን የኢኮኖሚ ስርዓት በዝርዝር አስቀምጧል። የመደመር መንግስት እሳቤ በኢኮኖሚ ውስጥ የመንግስት ሚና ትብብርን መሰረት ያደረገ እንደሆነ በመጽሐፉ ውስጥ ተጠቅሷል። በዓለም ላይ ሁለት አይነት የኢኮኖሚ ሞዴሎች የሚተገበሩ ሲሆን
አንደኛው ኢኮኖሚ ሙሉ በሙሉ በግሉ ዘርፍ የሚመራበት ሲሆን ሁለተኛው ደግሞ በመንግስት ቁጥጥር ስር የሚሆንበት ነው። በኢትዮጵያ ነባራዊ ሁኔታ አንዱን ብቻውን መተግበር ውጤታማ እንደማያደርግ የመደመር መንግስት መጽሐፍ ያስረዳል። በኢትዮጵያ የግሉ ዘርፍ ብቻ ኢኮኖሚውን የሚመራ ከሆነ ዘርፉ በካፒታል በአደረጃጀትና በፈጠራ ገና ያልዳበረ በመሆኑ ውጤቱን የተሳካ እንደማያደርገው የመደመር መንግስት እሳቤ በምክንያትነት ያስቀምጣል። መንግስት በኢኮኖሚ ውስጥ ያልተገራ ጣልቃ ገብነት ካለው የግሉን ዘርፍ እንደሚያቀጭጭ፣ ሙስናን እንደሚያስፋፋ፣ ፈጠራን እንደሚቀንስ እንዲሁም የሰዎችን የሀብት ባለቤትነት እንደሚያሳጣ ካለፉት መንግስታዊ ስርዓቶች በመነሳት የመደመር መንግስት እሳቤ በዝርዝር ያስረዳል። የመደመር መንግስት የሚከተለው ሞዴል የእነዚህን ሁለት ፖሊሲዎች ችግር የሚፈታውን የትብብር ሞዴል ሲሆን በዚህ ሞዴል የግሉ ዘርፍ በኢኮኖሚ ውስጥ ተገቢውን ሚና ይጫወታል፣ ይደገፋል፣ እንዲሁም ይበረታታል። መንግስት ደግሞ በስራ ፈጠራ እሳቤ የግሉ ዘርፍ በማይደፍራቸው ዘርፎች ላይ እንዲሳተፍና ከግሉ ዘርፍ ጋር በጋራ በማልማት አዳዲስ ሀሳቦችን በማመንጨትና አዳዲስ የኢኮኖሚ ዘርፎችን እንዲፈጠር የመደመር መንግስት መጽሐፍ ምክረ ሀሳብ ያቀርባል። በዘመናት ውስጥ ኢትዮጵያ ከሌሎች ሀገራት የተቀዱ የኢኮኖሚ ፖሊሲዎችና ስርዓቶችን ከሀገራዊ ነባራዊ ሁኔታ ጋር ስታጣጥም መተግበሯ የዜጎቿ የኑሮ ደረጃ እንዳይሻሻል አድርጎ መቆየቱን በመደመር መንግስት እሳቤ ውስጥ በዝርዝር ተመላክቷል። ኢትዮጵያ ከነዚህ ችግሮቿ ተላቃ ካደጉት ሀገራት ጎራ እንድትቀላቀል በዋናነት 3 ስልቶችን መተግበር እንዳለባቸው በመደመር መንግስት መጽሐፍ ውስጥ የሰፈሩ ሲሆን እነዚህም መፍጠር፣ መፍጠንና መዝለል የሚሉት ናቸው ተብሏል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። በፋብሪካ የሚመረቱ ቤቶች ዓለም አቀፍ ተሞክሮ። በዓለማችን በፋብሪካ የሚመረቱ ቤቶችን መገንባት ከጊዜ ወደ ጊዜ በከፍተኛ ደረጃ እድገት እያሳየ መጥቷል። ይህም እንደ ጃፓን፣ ጀርመን፣ ቻይና፣ ስዊድን፣ እንግሊዝና አሜሪካ ባሉ ሀገራት ቀደም ብሎ መተግበር የጀመረ ተግባር ነው። በፋብሪካ የሚመረቱ ቤቶች ከመደበኛው የቤት አሰራር ጋር ሲነጻጸሩ በአጭር ጊዜ የሚጠናቀቁ ከመሆናቸው ባለፈ ከብክነት የጸዱና የሚሰሩባቸው ግብአቶችም በቅናሽ የሚገኙ በመሆናቸው ወጪ ቆጣቢ ናቸው ተብለዋል። እነዚህ ቤቶች በመደበኛ ከሚሰሩ ቤቶች 70 በመቶ የቁሳቁስ ብክነትን እንደሚያስቀሩም ዓለም አቀፍ ተሞክሮች ያሳያሉ። የቤቶቹ የግንባታ ሂደት አብዛኛው በፋብሪካ ውስጥ የሚጠናቀቅ ሲሆን በሚፈለገው መጠንና ቅርጽ ግድግዳ፣ ጣሪያና ወለልን ጨምሮ የቤቱ ዋና ዋና ክፍሎች ከተመረቱ በኋላ ቤቱ በሚገነባበት ቦታ ላይ ይገጣጠማሉ። እንደ ቤቱ መጠን ለግንባታ የሚፈጀው የጊዜ ርዝመት ከ1 ሳምንት እስከ 3 ወራት የሚወስድ ሲሆን ቤቶቹ በወጥነት ጥራቱን በጠበቀ መልኩ የሚሰሩ በመሆናቸው ተመራጭ ያደርጋቸዋል። ስዊድን በፋብሪካ የሚመረቱ ቤቶችን በመስራት በቀዳምነት የምትጠቀስ ሀገር ስትሆን በከፍተኛ ጥራት፣ በኃይል ቆጣብነትና ፍጥነት ባላት የግንባታ ጥበብ ትታወቃለች። ስዊድን ከ80 ዓመታት ቀደም ብሎ በተጀመሩ የእንጨት ቤቶች ስራዎቿ ትታወቃለች። ይህ ባህል አድጎ ሙቀትን በመሳብ ለቀዝቃዛ የአየር ንብረቷ ተስማሚ የሆኑ በእንጨት የተሰሩ ተገጣጣሚ ቤቶችን እንድትገነባ አስችሏታል። በስዊድን ከሚሰሩ አጠቃላይ ቤቶች 80 በመቶ የሚሆነውን የሚሸፍኑት እነዚሁ ተገጣጣሚ ቤቶች ናቸው። ቤቶቹ ከዘመናዊ አኗኗር ዘይቤ ጋር የተስማሙና የተጣጣሙ መሆናቸውም ይነገርላቸዋል። ቻይና በተገጣጣሚ ቤቶች ቴክኖሎጂ የምትታወቅ ሌላኛው ሀገር ስትሆን ቤቶችን አምርታ ወደ ተለያዩ የዓለም ሀገራትም ትልካለች። ቻይና በ2025 ግንባታን በተመለከተ በያዘችው ዕቅድ 30 በመቶ የሚሆነውን የህንፃ ግንባታ በፋብሪካ በሚመረቱ ግብዓቶች ለማከናወን አቅዳ እየሰራችም ትገኛለች። ጃፓን ተገጣጣሚ ቤቶቿ አደጋን መከላከል እንዲችሉ አድርጋ የምትሰራ ሀገር ናት። በአሜሪካ በግል መኖሪያ ቤቶችና መንደሮች በስፋት ይህንኑ የቤት አሰራር ይጠቀሙበታል። በአሁኑ ወቅት በፋብሪካ የሚሰሩ ተገጣጣሚ ቤቶች ጊዜው የደረሰበትን ቴክኖሎጂ መሰረት በማድረግ የንድፍ አቅምን ለማሳደግ የተለያዩ ጥረቶች ይደረግባቸዋል። ከነዚህም መካከል እንደ 3D ያሉ የላቁ ቴክኖሎጂዎችን በመጠቀም የንድፍ አቅምን በማሳደግ እንዲሁም የቤቱን ጥራት ማረጋገጥና ምርትን ማፋጠን ላይ በስፋት እየተሰራበት ይገኛል። ይህ ቴክኖሎጂ በዓለም አቀፍ ደረጃ ያለውን መጠነ ሰፊ የቤት እጥረት መቅረፍ የቻለ ሲሆን ለከተማ እድገት ፈጣንና ጥራት ያላቸው መኖሪያ ቤቶችን ለመገንባት መፍትሄ ሆኖ ቀርቧል። ኢትዮጵያም ይህንን ዓለም አቀፍ ተሞክሮ በመውሰድ በቀጣይ 6 ዓመታት ልትሰራቸው ላቀደቻቸው 1.5 ሚሊዮን ቤቶች ግንባታ በፋብሪካ የሚመረቱ ግብዓቶችን ለመጠቀም ሰፊ ስራ እያከናወነች ነው። ኢትዮጵያ በዓለም አቀፍ ቴክኖሎጂዎች በመታገዝ ከሀገሪቱ ነባራዊ ሁኔታ ጋር በማናበብ ለመተግበር ላቀደችው የቤት ግንባታ
አስፈላጊ የሆኑ የግንባታ ፍጆታዎችን ለማምረት እየሰራች ትገኛለች። በኢትዮጵያ በፋብሪካ የሚመረቱ ቤቶች ተግባራዊ መደረጉ በሀገሪቱ በስፋት የሚስተዋለውን የቤት ፍላጎት ተደራሽ ለማድረግ ትልቅ አበርክቶ ይኖረዋል ተብሏል። ዘገባው የኢቢሲ ነው። ከውጭ ሳናይ ታካይቺ ከጃፓን 2 ምክር ቤቶች የብዙሃን ድምፅን በማግኘት የመጀመሪያዋ የሀገሪቱ ሴት ጠቅላይ ሚኒስትር በመሆን ታሪክ ሰርተዋል። የጃፓን ሊበራል ዲሞክራቲክ ፓርቲ አባል የሆኑት ታካይቺ የጠቅላይ ሚኒስትርነት ስልጣኑን የጨበጡት በሀገሪቱ የታችኛ ምክር ቤት 237 ድምፅ እንዲሁም ከላይኛው ምክር ቤት የ125 ድምፅ ድጋፍ በማግኘት ነው። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ሲሆን የጃፓን ብረቷ እመቤት የሚል ቅጽል ስምንም አትርፈዋል። ጠቅላይ ሚኒስትሯ በሰው እጅ የተገደሉት የቀድሞ ጠቅላይ ሚኒስትር ሽንዞ አቤ ተከታይ ከመሆናቸውም በተጨማሪ በጠንካራ ወግ አጥባቂ አቋማቸው ይታወቃሉ። እስካሁን ባለው የጃፓን የመሪነት መንበር ላይ ወንዶች ሰፊ የበላይነት ይዘው የቆዩ ሲሆን አሁን ሳናይ ታካይቺ የመጀመሪያው ሴት ጠቅላይ ሚኒስትር ሆኖ መምጣታቸው ታላቅ እመርታ መሆኑ እየተነገረ ነው። በርካቶች እንደሚሉትም ይህ የጠቅላይ ሚኒስትሯ ሹመት በጃፓን ፖለቲካ ውስጥ ቀስ በቀስ እየተቀየረ ላለው የሴቶች ተሳትፎ ውክልና ታሪካዊ እርምጃ ነውም ተብሏል። ዘገባው የቢቢሲ አማርኛ ነው። ተመልካቾች ገዴኦ ቴሌቪዥንን ወዳችሁ መርጣችሁና ፈቅዳችሁ እየተከታተላችሁ ስላለ ከልብ እናመሰግናለን። በዝርዝር ወደ ተመለከትናቸው ጉዳዮች እናልፋለን። ዘመናዊ የቡና ምርታማነትን ለማሳደግ በትኩረት እየሰራ እንደሚገኝ የይርጋ ጨፌ ወረዳ ግብርና ጽሕፈት ቤት አስታወቀ። የወረዳው አርሶ አደሮችን በበኩላቸው የገበያ አቅማቸውን ለማሳደግ በቡናው ዘርፍ አጽንኦት ሰጥተው እየሰሩ እንደሚገኙም ተናግረዋል። ዘገባውን መብራቱ አበበ ተመልክቶታል። የወረዳ አርሶ አደሮችም በበኩላቸው የገበያ አቅማቸውን ለማሳደግ በቡና ዘርፉ አጽንኦት ሰጥተው እየሰሩ መሆናቸውን ተናግሯል። ጽዱ ማሳ እናደርጋለን። ከዛ በኋላ የግብርና ባለሙያን ምክር ሰምተን እሱ በሜትር 1 ሜትር ከ50ና ችካሉ ይቸክላል። ከዛ በኋላ 60 በ60 ጉድጓድ እንቆፍራለን። ከዛ በኋላ ኮምፖስት እናዘጋጃለን። ኮምፖስት በመጋቢት ወር ኮምፖስት ከአፈሩ ጋር አደባልቀን ኮምፖስቱ እንደፍናለን። ከዛ በኋላ በማዛ ውስጥ ችግኝ እንተክላለን። ከዛ በኋላ ምንጣሮ ወደ 5 ጊዜ አለ፣ ኩትኳቶም አለ። ስለዚህ ሁሉም ነገር እንሰራለን። ምርቱ በአገሪቱ ኢኮኖሚ ያለው ሚና ከፍተኛ በመሆኑ ለአካባቢው ማህበረሰብ ገቢ ምንጭ በመሆኑ የቡና ምርትን ለመጨመርና አርሶ አደሮች የምግብ ዋስትናን ለማረጋገጥ በሚያደርጉት ርብርብ ሙያዊ ድጋፍና ክትትል የማድረግ ስራ እየተከናወነ እንደሆነም ተገልጿል። አሁን እኛ መንግስት የአመቻቸ መንገድ አለው። ከ2010 ጀምሮ 2 ሄክታር ያለ አርሶ አደር ቡና ቀጥታ ወደ ውጭ ማግኘት ማውጣት አለበት። ቡና ጥራት ከተያዘ በኋላ የውጭ ገበያ ስለምታገኙት ነጮቹም ከናንተ ስለሚወስዱት በጥራት መያዝ አለበት ተብለው መንግስት ያወጣ አዋጅ ከዛ በኋላ ከ2010 ጀምሮ አርሶ አደር ብዙ ጥቅም አገኝተናል። የወረዳ አርሶ አደሮችን ምርትና ምርታማነትን በማሳደግ አቅርቦቱን ከፍ ለማድረግ የተሻለ ገቢ ለማግኘት በትኩረት እየሰሩ መሆናቸውንም ገልጸው የምርቱን ጥራትና ምርታማነትን ለማሳደግ በትኩረት እየሰሩ መሆናቸውን ተናግሯል። በስርዓት ከያዘን በኋላ ለጥሩ ገበያ ጣይም ካለ በጥሩ ገበያ ስለሚሸጥ በጥራት ይዘን ወደፊቱም ብዙ ቦታ ስለምንደርስ ለዛ ብለን ቡና በጥራት እንይዛለን። እንደ ይርጋ ጨፌ ወረዳ ግብርና ባለሙያዎች ገለጻ ከሆነም የምግብ ዋስትና ለማረጋገጥ እንደ ሀገር ለዘርፉ የተሰጠው ትኩረት ከፍተኛ በመሆኑ አርሶ አደሮቹ የተሻለ ምርት እንዲያገኙ ጥራቱን አስጠብቆ እንዲቆዩ ሙያዊ ድጋፍና ክትትል እየሰጡ እንደሆነም ተገልጿል። እንደ ወረዳችን ያለው ልማት ጅምሩ በጣም ጥሩ ነው። አርሶ አደሩ በተለይ ወረዳችን ካላት 21554.006 ሄክታር ውስጥ ከ16000 ሄክታር በላይ በቡናና በእንሰት የተሸፈነ ነው። ለቡና ጎጂ ያልሆኑትን እንደ ባቄላ፣ ቦሎቄ የመሳሰሉትን በቡና ውስጥም እየተጠቀምን በተጎነደለ ቡና አዲስ ተተከለ ቡና ይህንን እየተጠቀምን ነው። ይሄ ደግሞ ለቡናውም ጥቅም ነው፣ ለአርሶ አደሩም ጥቅም ነው። ባዶ ቦታ እንዳያድር የሚደረገው ጅምር ስራ በጣም ጥሩ ጅምር ስራዎች አሉ።
አሁን ማድረግ ያለብን ይህንን ጅምር ስራ አጠናክሮ መቀጠል እንደ ባለሙያ ከኛም ከታችን ከልማት ሰራተኛም ከሞዴል አርሶ አደሮቻችንም የሚጠበቅ ነው። እንደ ወረዳ ግብርና ጽሕፈት ቤት ገለጻ ከሆነ በዓለም አቀፍ ገበያ የይርጋ ጨፌ ቡና በሚል መጠሪያ ያለው ባለልዩ ጣዕም የይርጋ ጨፌ ቡናን ጥራት በማስጠበቅና ምርታማነትን በማሳደግ የአርሶ አደሮችን ተጠቃሚነት ለማረጋገጥ ትኩረት ተሰጥቶ ይሰራ ነው ብሏል። በዋናነት ቡና ልማት ላይ ጀመርናቸው ስራዎች አሁን የኮምፖስት በአግባቡ የማዳረስ ሁለታ ደግሞ ኩትካቱ ስራውን በበቂ ሁኔታ ሁለታ እሱ ብቻ ሳይሆን ደግሞ ችግኝ ዝግጅት ላይ ወደ 703 ኪሎ ግራም የሚሆን ዘር ማፍሰስ ጀምረናል። እሱም በአግባቡ መያዝና በቂ የሆነ አቅም ያለ ችግኝ በአርሶ አደሩ በዚህ ልክ እያዘጋጀው እንዲሆን እንዳለው እንክብካቤ ስራ ላይ በደንብ እንዲበረቱ እናደርጋለን። በዋናነት ያው ቡናው የተፈጥሮ ጣዕም ያለ ቡና እንደመሆኑ መጠን ዘንድሮ ብቻ ወደ 51 ኩታ ገጠም ሄክታር ማልማት ችለናል። ይሄ ደግሞ ተያይዞ ማደግን የሚያመጣ ምርታማነትም ከመጨመር አንጻር አመርቂ ነው። የልማት ጥያቄ ለመመለስና የአገሪቱን ልማት ለማፋጠን ህብረተሰቡ በታማኝነትና በወቅቱ ግብር መክፈል እንዳለበት ተገለጸ። የገጠር መሬት መጠቀሚያና የማዘጋጃ ቤት አፈር እና ጣሪያ ግብር የመሰብሰቢያ ማስጀመሪያ መርሃ ግብር በገዶ ዞን ገደብ ወረዳ ጨልጨሌ ቀበሌ ተካሂዷል። ተጨማሪ ዘገባ አለን። የባንቆ ጨልጨሌ ቀበሌ ነዋሪዎች ግብር መክፈል የህብረተሰብ ግዴታ መሆኑን በመረዳት ለልማት ካላቸው ትልቅ ፍላጎት የተነሳ ያለማንም አስገዳጅነት ግብር በመክፈል ላይ መሆናቸውን በመግለጽ ሁሉም ህብረተሰብ ግብሩን በወቅቱ እንዲከፍል መልእክት አስተላልፈዋል። እኛም ከዚህ በፊትም ግብር ሳይገበር ሲቆይ እኛ እዚህ አካባቢ ሰዎች ደስተኞች አይደለንም። ግብር በጊዜ መንግስት ከኛ ሲቀበል በጣም ደስ ይለናል። ለዛ እኛ እንግዲህ በቅድሚያ ሌላ አካባቢ ሳይገበር እኛ የመንግስት ዕዳ ጨርሰን እኛም ገብረን መንግስትም ደግሞ እኛ የሰጠነው ብር ተመልሶ እዚህ አካባቢ አንድ ነገር ይሰራል ብለን ነው የምንሰጠው። ለአካባቢ ይጠቅማል ብለን ነው መስጠት ብቻ እዛ ሰተን አንድ ነገር እዚህ ሳይሰራ ሲቀር ይሰማናል። አንድ ነገር ሲሰራ በአካባቢ አንድ ልማት ሲሰራ እኛ የሰጠነውን ብር እኛ የገበርናቸው ግብር በስራ ላይ መዋሉን እናስታውሳለን። እንደ ወረዳው 260 ሚሊዮን ብር ለመሰብሰብ መታቀዱን የገለጹት የወረዳው ገቢዎች ጽሕፈት ቤት ኃላፊ አቶ ማርቆስ ጠገን ነው። ይህም የወረዳውን የልማት ጥያቄ ለመመለስና መሰረተ ልማት ለማስፋፋት ያለው ፋይዳ ከፍተኛ መሆኑን ገልጸዋል። 260 ሚሊዮን ብር በላይ ለመሰብሰብ አቅደን ስራ ላይ እንገኛለን። ግብር ያው ለልማት የሚያስፈልግበት አንደኛ በማህበረሰብ ውስጥ ያሉትን ችግሮችን የውሃ ችግር፣ የጤና ችግር፣ የመንገድ ችግሮችን ለመቅረፍ በተለያየ ሁኔታ ገቢ አስፈላጊ መሆኑን በደንብ ይታወቃል። ይሄን ገቢ በመሰብሰብ ነው የልማት ችግር የመንገድ ችግርን ለመመለስ የምንችለው በገቢ ነው። ሌላ መመለሻ መንገድ የለም። ይሄን ደግሞ ገቢን እንደ ወረዳችን ያቀርነውን 260 ሚሊዮን ለማሳካት ባለፈው መድረክ ፈጥረን በደረስነው መነሻ እንደ ዛሬ እንደ ጨልጨሌ ቀበሌ ገጠርና እንደ ጨልጨሌ ከተማ ማዘጋጃ ቤት ገቢን ዛሬ የአፈርና ጣራን ገቢን ለመሰብሰብ በዘመቻ ዛሬ ላውንች ተደርጓል። የልማት ስራዎች ተጠናክረው እንዲቀጥሉ ህብረተሰቡ ግብሩን በወቅቱ መክፈል ያስፈልጋል ያሉት የገደብ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከበደ ገራ ሁሉም ህብረተሰብ ግብሩን በወቅቱ በመክፈል ወደ ብልጽግና የሚደረገውን ጉዞ እንዲያፋጥን መልእክት አስተላልፈዋል። መርሃ ግብሩን ያስጀመሩት የገደብ ወረዳ አስተዳደር አቶ ሲሳይ ታደሰ የህብረተሰቡን የልማት ጥያቄዎችን ለመመለስ ከህብረተሰቡ የሚሰበሰበው ግብር ትልቅ ፋይዳ እንዳለው በመግለጽ የጨልጨሌ ቀበሌ ነዋሪዎች ግብራቸውን በወቅቱ ለመክፈል እያደረጉ ያሉት ርብርብ ለሌሎች ቀበሌያት ሞዴል የሚሆን ነው ብለዋል። ገቢን በተመለከተ ነው። ገቢ ለአንድ ሀገር ኢኮኖሚ እድገት ትልቅ አስተዋጽኦ ያለ ነው። ገቢ ከሌለ የትኛውም የሚሰሩ የመንግስት ተግባራት ሄደው የሚፈለገውን ግብ ላይ ሊመታ አይችልም። ስለዚህ ገቢ ላይ መሰረት አድርገን የተለያዩ ገቢ አማራጮችን ተጠቅመን እንደ ወረዳ ከ260 ሚሊዮን ብር በላይ ገቢ እንሰበስባለን። በመደበኛም በመዘጋጃም በተለያዩ ገቢ አማራጮች ይህንን ገንዘብ እንሰበስባለን ብለን በእቅድ ደረጃ ላቅደን እየሰራን ያለንበት አግባቦች አሉ። የተለያዩ የልማት ጥያቄዎች አሉ። የንጹህ የመጠጥ ውሃ ጥያቄዎች አሉ። አቅም በፈቀደ ልክ ምንጭ ከማጎልበት የተበላሹትን የማስተካከል ስራዎችን እየሰራን ነው። ሌሎች የልማት ስራዎች በጤና ላይ፣ በትምህርት ላይ፣ በግብርና ላይ የተለያዩ ስራዎች ላይ የገቢ አቅም እየሰበሰብን
ለማህበረሰቡም እየገለጽን እየሄድን ያለንበት አግባብ ስለሆነ የኛ አካባቢ ያለው አጠቃላይ ማህበረሰብ በቂ ግንዛቤ አለው የሚለውና እኛም ተጨማሪ ግንዛቤዎችን እየሰጠን እያበቃን እየተስማማን እንሄዳለን የሚለው ነገር ነው የሚይዘው። የወረዳችን ማህበረሰብ የማጠሜንም የመሬት መጠቀሚያውንም ሌሎች ገቢ የሚሰበሰቡ ገቢ ተቋቶችን እኛ ወደ አርሶ አደሩ የኛ የገቢ ባለሙያ ጠጋ ብሎ በሚነግረው መነሻ መሰረት ሁሉም ተሳትፎ ገቢን በስነ ስርዓት በሰዓት በጊዜ እንዲሰጥ ለሁሉም ጥሪ ላስተላልፍ እፈልጋለሁ። በኢትዮ ኮደርስ ስልጠና ወጣቶች መሳተፋቸው በቴክኖሎጂና ዲጂታል የተሻለ እውቀት እንዲኖራቸው ማስቻሉን በገዶ ዞን ስልጠናውን ያገኙ ወጣቶች ተናገሩ። ዝርዝሩን ሪፖርተራችን ብሌን ተገነ ተመልክተዋለች። በኢትዮጵያና በተባበሩት አረብ ኤሚሬት መንግስታት በተደረገው ስምምነት በሀገራችን በሁሉም አካባቢ በርካታ ዜጎች የኢትዮ ኮደር ስልጠና ላይ የተሳተፉ ይገኛል። ወጣቱ በኢትዮ ኮደር ንቁ ተሳትፎ እንዲያደርግና በቴክኖሎጂ መስኮች ዘመናዊ የቴክኖሎጂ አጠቃቀም ክህሎት እንዲያዳብሩ ማስቻላቸውን የሚናገሩት ወጣቶቹ በኢትዮ ኮደርስ ባገኙት እውቀት የተለያዩ ፕሮግራሞችንና አፕሊኬሽኖችን የመፍጠር እውቀት አግኝተናልን ብለዋል። ብዙ ጥቅም አግኝቻለሁ። ለምሳሌ አንድሮይድ ኮርስ ላይ ብዙ ፕሮግራሚንጎችን የስልክ አፕሊኬሽን መስራት እንዴት እንደምንሰራ ስቴፕ ባይ ስቴፕ ስለሚያሳዩ ብዙ ጠቀሜታዎች አሉ። አንድሮይድ ላይ ዳታ ሳይንስም ላይ ደግሞ አብዛኛ መንግስት መስሪያ ቤት ኤክሴል ላይ ሰራሉ መረጃዎችን። ይሄ ደግሞ እዛ ዳታ ሳይንስ ላይ ኤክሴል እንዴት እንደምንሰራ በግልጽነት ያሳያል ማለት ነው። ስልጠናውን በዲጂታል ኢትዮ ኮደር አጠቃቀም ላይ ውስንነቶችን በመቅረፍ የተሻለ የቴክኖሎጂ መረቦችን በመዘርጋት የተሻለች ኢትዮጵያን በመፍጠር ላይም ይገኛል። የኢትዮ ኮደር ስልጠና የዓለም አቀፍ ተወዳዳሪዎች እንዲሆኑ ከማድረጉም ባለፈ እውቀት እንዲኖራቸው እንደሚያግዝ የተናገሩት ወጣቶቹ እስካሁን በ5 ኮርስ ሰልጥነው ማጠናቀቃቸውንና የሰርቲፊኬት ባለቤት መሆናቸውንም ይገልጻሉ። ወደዚህ ስልጠና የገባሁት እንደ አገር አቀፍ ዶክተር አብይ ኢኒሺዬሽን ነው። ከአረብ ኤሚሬትስ መንግስት ጋር በመተባበር ለ5 ሚሊዮን የኢትዮጵያ ወጣቶች ይህንን የኢትዮ ኮደርስ ስልጠና በነፃ እንዲማሩ ማስታወቂያው ከተነገረበት ጊዜ አንስቶ ያው ማስታወቂያውን በመከታተል የሚያስፈልጉ ሂደቶችን በማለፍ ለ8 ሳምንታት ሚኒማም በመማር 4ቱንም ኮርሶች ጨርሻለሁ ማለት ነው። ሳይንስና ቴክኖሎጂ መምሪያ በኢትዮ ኮደር ስልጠና ለሚሳተፉ አካላት የስልጠናና የፋይዳ አወሳሰድ መምሪያዎችን በማሳየት ወጣቱ የህብረተሰብ ክፍል ንቁ ተሳትፎ እንዲያደርግ የማመቻቸት ስራዎችን ማከናወናቸውንም አንስተዋል። እስካሁን ባለው የስልጠና ተሳትፎ ያጠናቀቁና ተጠቃሚ የሆኑ ወጣቶች መኖራቸውን የሚናገሩት መምሪያው ስልጠናው በሀገር ውስጥና በዓለም አቀፍ የቴክኖሎጂ ኩባንያዎች ውስጥ በስራ መስኮች የመሳተፍ እድላቸውን የሚያሰፋ እንደሆነም ገልጸዋል። 2016 ሐምሌ ወር ላይ ነው ይሄ ኢኒሼቲቭ የጀመረው። የኛ አጠቃላይ የዞናችን እቅድ 38855 ሲሆን በዚህ ቁጥር ዜጋ ይሰለጥናል ተብሎ የተሰጠን እቅድ ያለ ሲሆን በ2017 ደግሞ 7233 ሰልጣኞችን እናሰለጥናለን ብለን እቅድ አቅደን ወደ ተግባር ከገባን ወዲህ ከ105% በላይ የ2017ቱን 7616 ሰልጣኝ ሰልጥነው 7616ቱም ሰርቲፋይድ ሆነዋል። እንዲሁም ደግሞ በ2018 ወደ 13107 ሰልጣኞችን ለማሰልጠን አቅደን በአሁን ደረጃ 11000 በላይ ሰው ኦንላይን ስልጠና እየወሰደ ነው ያለው። የዚህ አመት ደግሞ ከ8000 በላይ ሰርቲፊኬት አግኝቷል። በአጠቃላይ የሁለት አመቱ 20,000 ሰው አካባቢ ይህን ኮርስ ይሰለጥናል ብለን እቅድ ይዘን ወደ ተግባር ገባን ሲሆን ሰርቲፋይድ የሆነ ደግሞ ከ13,000 በላይ ሰው ሰርቲፋይድ ሆኖ ሰርቲፊኬቱን በእጁ የያዘበት ሁኔታ ነው ያለው። ሰርቲፊኬት ያገኙ ልጆች በተለይ እንደ ሀገርም በርካታ ልጆች የውጭ ሀገር የስራ እድል በሚያገኙበት ሰዓት እንደ አንድ መስፈርት ነው የሚወሰደው። የኢትዮ ኮደርስ ሰርቲፊኬት ያለው ዜጋ እንደ አንድ መስፈርት ስለሚወሰድ አምናም በርካታ ልጆች ይህን ሰርቲፊኬት ያገኙ የውጭ የስራ እድል ያገኙበት ሁኔታ እንዳለ የስራና ክህሎት ሚኒስቴር ይህንን ሲገልጽ የነበረበት ሁኔታ አለ። ኢትዮጵያ የጀመረችውን የኒውክሌር ኃይል ልማት እውን ለማድረግ በትብብር እንሰራለን ሲሉ በኢትዮጵያ የሩሲያ አምባሳደር ተናገሩ። በኢትዮጵያ የሩሲያ አምባሳደር ኢቪጌኒ ቲኪሂን ኢትዮጵያ የጀመረችውን የኒውክሌር ኃይል እውን ለማድረግ በትብብር እንሰራለን ሲሉ ተናግረዋል። ተጨማሪ ዘገባ
ይልማ አበበ ተመልክቶታል። አምባሳደር ኤቭጌኒ ተርኪሂኒ ሁለቱን ሀገራት በሚጠቅሙ ጉዳዮች ላይ በመምከር በትብብር እንሰራለን ብለዋል። አሁን ላይ ኢትዮጵያ የጀመረችው የኒኩሌር ኃይል ልማት ፕሮጀክትን ለማሳካት ሩሲያ የተሻለ ልምድና የተማረ የሰው ኃይል ያላት መሆኗን አንስተው ፕሮጀክቱ እውን እንዲሆን በትብብር እንደሚሰራም ለፋና ሚዲያ ኮርፖሬሽን ተናግረዋል። የአፍሪካ ፖለቲካዊ ጉዳዮች ተመራማሪ የሆኑት ሚፍታይ መሐመድ በበኩላቸው ያደጉት ሀገራት የሚታወቁት በቴክኖሎጂያቸው እንደሆነ ገልጸው ኢትዮጵያ በኒኩሌር ቴክኖሎጂ ላይ የጀመረችው እንቅስቃሴ ከግብርና ወደ ቴክኖሎጂ መር ኢኮኖሚን ለሚታደርገው ሽግግር ወሳኝ ሚና እንዳለውም አስረድተዋል። የኒኩሌር ልማት ስራ ካለው የኤነርጂ አቅም፣ ኢንቨስትመንት፣ ኢንዱስትሪና እውቀት ሽግግርን ጨምሮ ዘርፈ ብዙ ጥቅሞች እንደሚያስገኝና የሀገሪቷን ተደማጭነት እንደሚጨምርም ገልጸዋል። ሩሲያ በኒኩሌር ዘርፍ ከፍተኛ አቅም እንዳላት አውስተው በሁለቱ ሀገራት በዘርፉ ያደረጉት ስምምነት በትክክል ሊተገበር የሚችል እንደሆነም ተናግረዋል። ኢትዮጵያ ታላቁ ኢትዮጵያ ህዳሴ ግድብ ፕሮጀክት ማጠናቀቋ የተጀመሩ ግዙፍ ፕሮጀክቶች የኢትዮጵያን ሰርቶ የማሳየት አቅም ገላጮች መሆናቸውን አመላክተዋል። የኒኩሌር ኃይል ከሃይድሮ ኤሌክትሪክ ኃይል ቀጥሎ በዓለም የአየር ንብረት ላይ ዝቅተኛ ተጽዕኖ በማሳደር ንጹህ የኃይል ምንጭ ነው ያሉት ደግሞ የኒኩሌር ፊዚክስ ባለሙያ ሩቂያ አሊ ዶክተር ናቸው። የኒኩሌር ቴክኖሎጂን በሰላማዊ መንገድ መጠቀም ለግብርና፣ ጤና፣ ጥናትና ምርምር እንዲሁም ለተለያዩ አገልግሎቶች ከፍተኛ አስተዋጽኦ እንዳለውም አስረድተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የቻይና ባለሀብቶች በልዩ ኢኮኖሚ ዞኖችና ኢንዱስትሪ ፓርኮች የኢንቨስትመንት ተሳትፏቸው እያደገ መምጣቱ ተነገረ። ባለሀብቶች በልዩ ኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ውስጥ ያላቸው የኢንቨስትመንት ተሳትፎ እያደገ እንደሚገኝ የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። ተጨማሪ ዘገባ አለን። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በአልሙኒየም ዘርፍ ለመስራት ከፈለጉ የቻይና ባለሀብቶች ጋር ተወያይተዋል። ባለሀብቶቹ ከፍተኛ ሀብት በሚጠይቀው አልሙኒየም ምርት ላይ ለመስራት ያቀዱ ሲሆን ኮርፖሬሽኑ አስፈላጊውን ድጋፍ እንደሚያደርግም አመላክተዋል። ውይይቱ የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገስን ጨምሮ ከፍተኛ የመንግስት ስራ ኃላፊዎችን ያካተተ የመንግስት ልዑካን ቡድን አባላት ከባለሀብቶቹ ጋር ባለፈው ሳምንት በቻይና ካደረገው ውይይት የቀጠለ መሆኑንም አመላክተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ኮርፖሬት ኮሙኒኬሽን መምሪያ ኃላፊ አቶ ጳውሎስ በለጠ ኮርፖሬሽኑ በሚያስተዳድራቸው 13 ልዩ ኢኮኖሚ ዞኖችና አይሲቲ ፓርኮችን ጨምሮ በ3 የኢንዱስትሪ ፓርኮች ውስጥ ከ200 በላይ የሀገር ውስጥና የሀገር ውጭ ባለሀብቶች ተሰማርተው እንደሚገኙ ለኢትዮጵያ ዜና አገልግሎትም ገልጸዋል። 38 በመቶ ድርሻ ከሚይዙ የውጭ ባለሀብቶች መካከል አብዛኞቹ ቻይናውያን መሆናቸውን ጠቅሰው በአልባሳትና ጨርቃጨርቅ ዘርፍ በዋናነት መሰማራታቸውንም አመላክተዋል። የቻይና ባለሀብቶችም አዳዲስ አማራጮችን በመመልከት በአሁን ሰዓት በምህንድስና መሰማራት መጀመራቸውንም ጠቁመዋል። ባለሀብቶቹም ካላቸው የኢንቨስትመንት ተሳትፎ ባሻገር በተለያየ ዘርፍ ለመስራት ፍላጎት እያሳዩ ይገኛሉ ነው ያሉት። ስሪላንካ፣ ጃፓን፣ አሜሪካ፣ ፈረንሳይና ኮሪያ ሪፐብሊክ በኢኮኖሚ ዞኖችና ፓርኮች ተሰማርተው ከሚገኙ የውጭ ሀገራት ባለሀብቶች መካከል እንደሚጠቀሱም አመላክተዋል። በአጠቃላይ ኮርፖሬሽኑ ሀገራዊ አቅምን የሚያግዝ የውጭ ኢንቨስትመንት ለመሳብ እየሰራ እንደሚገኝም አመላክተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተመልካቾች ስትከታተሉት የነበረው ዜና 7 ዘገባችንን ከማጠቃለላችን በፊት አርዕስተ ዜናዎችን በድጋሚ እነሆ። ዘመናዊ ቡና ምርታማነትን ለማሳደግ በትኩረት እየሰራ እንደሚገኝ የይርጋ ጨፌ ወረዳ ግብርና ጽሕፈት ቤት ማስታወቁ፣ የልማት ጥያቄ ለመመለስና የሀገሪቱን ልማት ለማፋጠን ህብረተሰቡ በታማኝነትና በወቅቱ ግብር መክፈል እንዳለበት መገለጹ፣ በኢትዮ ኮደርስ ስልጠና ወጣቶች መሳተፋቸው በቴክኖሎጂና ዲጂታል ዘርፍ የተሻለ እውቀት እንዲኖራቸው ማስቻሉ፣ ኢትዮጵያ የጀመረችውን የኒውክሌር ኃይል ልማት እውን ለማድረግ የሩሲያ መንግስት በአብሮነት እንደሚሰራ መግለጹና የቻይና ባለሀብቶች በልዩ ኢኮኖሚ ዞኖችና ኢንዱስትሪ ልማት ፓርኮች ያላቸው ተሳትፎ እያደገ መምጣቱ የሚሉት የሰዓቱ የዜና 7 ዋና ዋና ጉዳዮቻችን ነበሩ። ከመላው ስቱዲዮ ባለሙያዎች ጋር በመሆን ዜና 7 ዘገባችንን ወደ እናንተ ሳደርስ የቆየሁት እኔ መስፍን አለሙ ነበርኩኝ። ከገዴኦ ቴሌቪዥን ሌሎች ዝግጅቶቻችን ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል ዜና 7 ዘገባችን በዚሁ ያበቃል። ሰላምን እንሻማ፣ ሰላምን ለእናንተ እንመኛለን። መልካም ጊዜ ይሆንልን።